አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደናችሁ ሰላም ናችሁ? የቻናሌ ተከታዮች በሙሉ ሰላምና ፍቅር በእናንተ ላይ ይስፈን፣ አገራችንንም ሰላም ያደርግልን። ዛሬ እንግዲህ ለየት ያለ ቪዲዮ ልሰራላችሁ ለሴቶች እንዲሁም በሀገር ውስጥ ለምትገኙ ውጭ ሀገር ለምትገኙ ፊታችሁ ለተበላሸ ጥቋቁር ለሆነ እንዲሁም ማዳት ላለባችሁ ፊታችሁ የሞተ ሴል ላለበት ሰው አብዛኛው ፊታችን ፒውር እንዲሆን የሚያደርጉ በቤት ውስጥ የሚሰራ የቤት ማክስ ስላለ ዛሬ እንግዲህ ከቡናና ከእንቁላል አዘጋጅቼ ለሴቶች መዋቢያ ይዤላችሁ መጥቻለሁ። የትም ሳትሄዱ ተከታተሉኝ። ላይክ እና ሰብስክራይብ ሼር በማድረግ እንዲሁም ኖቲፊኬሽኑን በመጫን ቤተሰብ ይሁኑ። እንግዲህ ለዛሬው ግብአት የሚያስፈልገን ነገር ዋናው አንድ እንቁላል ያስፈልገናል። ሌላው ደግሞ አንድ ቲማቲም ያስፈልገናል። ሌላው ደግሞ እንደምታዩት ዋናው ግብአቶቻችን የምንለው ቡና፣ የተፈጨ ቡና ወይም ኔስካፌ ያስፈልገናል። ሌላው ደግሞ እንዲሁም የተለያየ ለፊታችን ሆነ ለእጃችን የምንጠቀማቸው እንትኖች ኮኮናት አሉ። እንደዚሁም ሌላ የቅባት አይነቶች ፊትን የሚያለሰልሱ አብዛኛውን እኔ ይህንን ያስገባሁት ኮኮናት ስለሆነ ነው። ኦልባው ሌላ ስለሆነብኝ ነው። እናንተ ስታዩት ግሪሲሊም ሊሆን ይችላል። ካላችሁ ግሪሲሊም መጨመር ትችላላችሁ። ግን ይሄ የምታዩት ኮኮናት ነው። ዛሬ እንግዲህ በአራቱ ግብአቶች ለፊታችን ጥራት፣ ለፊታችን ያሸበሸበ ፊታችን እንዲወጠር፣ የሞተ ሴሎችን እንዳነሳ፣ አላስፈላጊ ብጉር ካለብን እንዲሁም ጥቋቁር ነገር የሐሰስያ ወይም ፊታችንን ሊያበላሽ የሚችል ነገሮች ካሉብን እሱን ያስወግድልናል። ዋናው እንግዲህ እንጀምር ማለት ነው። እንግዲህ እንዳያችሁት እንቁላሉን ይሄን ያያችሁትን እንቁላል እመታና በምጠቀምበት እንትን ውስጥ ኦልባ ውስጥ አስገባዋለሁኝ። ቢጫ አስኳሉን ብቻ ነው ልትጠቀሙት የምትችሉት። ይሄ እንትኑን ነጩን ነገር መጠቀም የለባችሁም። እሱን አጥልላችሁ በሌላ ሰሃን ማድረግ አለባችሁ። ከዛ በኋላ ቡናውን አንድ ሚላጋ እንደዚህ አድርጋችሁ በምትወስዱት መጠን ለሰው ብዛት ካላችሁ እንዲሁ 3 ቀን 4 ቀን እሰራለሁ ብላችሁ ካላችሁ ግብአቱን ወይንም ቡናውንም ሆነ እንቁላሉን በዛ ታረጉታላችሁ። ከዛ አብራችሁ እንቁላሉ ውስጥ አብራችሁ ትመታላችሁ። ያኔ በጣም ትመቱታላችሁ። አብሮ በጣም መዋሃድ ያስፈልገዋል። እንዲህ አድርጋችሁ በጣም መምታት ያስፈልጋል። ምክንያቱም እንትኑ ማነስ የለበትም። ቡናው በጣም መጥቆር አለበት። እንዳያንሰን መጨመር ያስፈልገናል። እኔ 2 ሚላጋ አድርጌያለሁ። እንግዲህ እናንተ በምፈልጉት መልክ ወፈር ሲል፣ ምክንያቱም ሸካራ ሲሆን ሲወፍር የመፈርፈርና ቆሻሻ የማንሳት ባህሪ ስለሚኖረው፣ በነገራችን ላይ እንቁላል በደንብ መመታት አለበት። እንቁላሉ እንዳይሸትም ትንሽ ቫኒላ መጨመር ትችላላችሁ። ፊታችሁ ላይ ግን ሳይድ ኢፌክት እንዳያመጣ አብዛኛውን ደግሞ ክሬሙን አሁን እምላችሁን ክሬም ይሄ ኮኮናቱን እዛው ላይ ትንሽ ታረጉበታላችሁ ማለት ነው። እንግዲህ ሶስቱን ግብአት አብረን በጣም እንመታዋለን። እንመታና እንግዲህ እንቀባዋለን ማለት ነው። እስኪ እኔ አሁን ትንሽ ተወት ላድርገውና ሁሉን አደባልቄ አማስያዋለሁኝ። ይሄ የቡና
ለፊታችን የቡና የሚሆን ስክራብ ነው ማለት ነው። ሌላው ደግሞ በሁለት አይነት ነው መስራት የምትችሉት ብያቸዋለሁ። ሌላው ደግሞ እዚህ ላይ አስኳሉ አለ። አጥልሌ አስኳሉ ስላለ በአስኳሉ ነው መስራት የምፈልገው። እንግዲህ ያያችሁትን ቅድም ቲማቲም ያስፈልጋል ብያለሁ። ቲማቲም አንድ ብያለሁ። እንግዲህ ትገምሱትና ያንን አስኳሉ ላይ ይህ ውሃውን ቲማቲም ትጨምራላችሁ። ብዙ ሴቶች ትጠይቃላችሁ፣ እንዴት ነው የሚሰራው? ለፊታችን ማክስ እንዴት ፊቴ ተበላሸብኝ፣ ፊቴ መለስለስ ይፈልጋል ብላችሁ ለምትሉ ሰዎች ይሄ በጣም ፍቱን የሆነና በቀላል የሚገኝ ማቴሪያሉ እንዲሁም ከሚኪያጅ ወይም ከሌላ ከውጭ ቦታ ከመግዛት ይልቅስ በቤታችን የተፈጥሮ ነገር መጠቀማችን ለራሳችን ለጤናችንም ሆነ ለፊታችን ለገንዘብ ቁጠባችንም ጥሩ ነው ብዬ ስለማስብ ነው። ኔቸር የሆነ ነገር ለጉዳት ስለማይሰጠን ማለት ነው። ከውጭ ገዝታችሁ ይሄ ሶፍት ያደርጋል፣ ይሄ ያቀላል፣ ይሄ እንደዚህ ብጉር ያባረራል ከምትባሉ አላስፈላጊ ወጪዎችንም ከምታወጡ ይቀንስላችኋል ማለት ነው። እኔ እንግዲህ አሁን የእንቁላል አስኳሉንና ቲማቲሙን ውሃ አብሬ አደባለኩት። በነገራችን ላይ ቲማቲምን ቢሆን ቫይታሚን ሲ ስላለው ያንን ቫይታሚን ሲ ለፊታችን ጥራት ለቆዳ ጥራት ያገለግላል። ከዛ አብራችሁ ቡና ትጨምሩበታላችሁ። ገባችሁ? አሁን ምንድነው የቲማቲም ውሃ ቲማቲሙን ሰንጥቃችሁ ማለት የቲማቲሙን ውሃ የእንቁላል አስኳል ነጩን ቡና ወይም ኔስካፌ አድርጋችሁ ትመቱታላችሁ። እንግዲህ በሁለት አይነት ይሄን ነገር ማታም ጧትም በመቀባት የፊታችሁን ለውጥ ራሳችሁ ማወቅ ትችላላችሁ። ቀላሉ ነገር ቢሆን ይሄ ነው ይመስለኛል። በሁለት አይነት አዘጋጅቼላችኋለሁ። መጠቀም ትችላላችሁ፣ ትወዱታላችሁ። ሴቶች ደግሞ ራሳችሁን መጠበቅ ትችላላችሁ ማለት ነው።